ነው የኔስ የህልም ህልም ነው የኔስ የህልም ድንቅ ነው ይሳለም ለደስታዬ ልክልም እኔ አላምንም ምንድነው ሳሳልቤ ሳገኛት መንገብገቤ በዚህ አጭር ጊዜያት ውስጥ ይህን ትልቁን ነገር ሰርች የሚሄድ ምን ቀለበት አድርጌ ብሄድ ደስ ይለኛል። ኖ እንደዚህ አልፈልግም። እኔ እና ታዲያ እንዴት ነው የምትፈልገው? ቁምስታን እሺ just like እንደዚህ አይነት የሆነ ሰው ይልክ አልሰራሽ ነው እውነት እኔን ካንቺ አልጠብቅም። ያ ያንቺ ማንነት አይደለም ያንቺ ሞድ ደግሞ እሱ ማይገባው አሪፍ አልጋ ቤት ምናምን እንፈልጋለን እንዴ ምን ችግር አለ? ቆይ የምትፈሪው ነገር አለ እንዴ? አረ ምንድነው የምፈራው? አይፈርቻ አይደለም ላንተም ምናልባት ለጻነት ነው ብዬ ነው እንጂ ኖ እንዴ ለነጻነት እኮ ነው አንቺ እንደው ብዬ ተቀበኝ ያልኩሽ እዛ ጋር ያሉ ቤተሰቦች አንዳንድ ሰዎች በነገራችን ላይ ያንቺ መውደድ አይገባው ምናምን እንዴት አይገባም? አንተ ይገባል። ተው ግን እኔ ለምንድነው ግን እንደዚህ የምንሆነው ማለት ነው? በነገራችን ላይ ሄሉ የሚያምርባት ከናቲ ጋር ብቻ ስትሆን ነው። በቃ ነጻነት ያላት ጥሩ ፍቅር ያላት ደስተኛ የምትሆነው በቃ ፊቷ ላይ ራሱ ሰውነቷ ራሱ እንትን የሚለው ከናቲ ጋር ብቻ ስትሆን ነው ሄሉ የሚያምርባት። የምሬ ነው ብላችሁ እና ከባለፈው ስህተታችን ካልተማርበት ደግመን እዛው ስህተት ላይ ከሆነን ያ እኛ ራሳችንን እንትናችን ህይወታችንን እንትን ላይ እየከተብነው ነው ማለት ነው። ሶ ናቲ ደግሞ በጣም ነው የሚወድሽ በጣም እንጃ አላቅም ብቻ አላቅም። እሱ እዛ ጋር አንዳንዴ ስደት ያለ ሰው እንትን ሲደብረው የሚያደርገው ነገር ነው እሱ እያደረገ ነው እዛ ብለሽ አንቺ የምትሳሳችሁ ከሆነ ከባድ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ ነው ያለው። እግዚአብሔር ይመስገን። ዛሬ እንግዲህ ውዶች አዲስ ምዕራፍ አዲስ ህይወት የሰፈር ልጅ ብላ ምናምን ሄሉሻ መታለች ማለት ነው። በነገራችን የሷ ደስታ ያስደስተናል፣ ግን ደግሞ የምር የሚወዳት ናቲ ነው። የምር የሚያፈቅራት ናቲ ነው ብዬ ነው የማስበው እኔ በህይወቴ እንዳየሁት ከሆነ። በፍቅርም ጊዜ ብዙ ጊዜ አብረው የቆዩት ከናቲ ጋር ነው። እኔ ከሄሉ ከናቲ ጋር ስትሆን ነው የሚያምርባት ብዬ ነው የማስበው እንደኔ። ሰምታችኋል? እንኳን ደህና መጣክ። እንኳን ደህና ቆየሽ። ምንድነው የናፈቀ ከኢትዮጵያ? ክትፎ በጣም ናፍቆኛል። የእውነት የምትወደው ክትፎ ነው? ያ ክትፎ በጣም ናፍቆኛል። ክትፎ ሊያም የሀገር ቤቱ ክትፎ ናፍቆኛል። ኦኬ ሌላስ? ሌላ አንቺ ሌላ ሙሉ ሀገር በቃ ሀገር ቤቱ ናፍቆኛል። የእውነት በቃ አሁን በደንብ ዘና ትላለህ። እውነት ዘና ታደርገኛለሽ በደንብ። ሰምታችኋል? አሁን በተራችሁ ሶ የት ነው የምንሄደው? አንተ የፈለክበት ቦታ የታፈበት ቦታ እንሄዳለን። ከዛ ደግሞ ወተን ምሳ እንበላለን። ኦልሬዲ ተኝቼ ስለመጣሁ አሁን ትንሽ ነው። አይደክምህም እንዴ? የእውነት የሆነ ቦታ ላይ ሻይ ቡና እያልን ትንሽ ቦታ ነው። አዎ ምሳ ምናምን ትበላለህ። እንደዛ ከሆነ እሺ ለጊዜው የሆነ ቦታ ቁጭ እንበላ። ኦኬ በቃ ነው። እዚህኛው ታክሲ ያዝመር። አዎ አበባው ቆንጆ ነው በነገራችን። ወደዋ በጣም የእውነት አዎ ያሸጣል እና ደህና ነህ? ደህና ነኝ። አዲስ አበባ በጣም ተለውጣለች። ገና ታያታለህ በደንብ አይደለ? አዎ በቲቪ እያየሁ በጣም ጓጉቼ ነበር። አዎ እዚህ ጋር ነረፋ በጣም የሚከፋሽም የሚያስደስትሽም ሁሉ ነገር ከጎንሽ ነኝ። ወይኔ በቃ አዲስ ሰው ማቅሽ እኮ የመሰለኝ ነው። ምንም እንዳትጨንቅሽ። የምራ መተከናል ሁሉ ነገር ያልፋል። በጣም አመሰግናለሁ። ፈረንጆችም ወዳቸው ለዛ ነው ሁሉ ነገር ያልፋል ይላሉ። አዎ ሁሉም ነገር ያልፋል። ይሄ አንቺ አይገባሽም። አሁን አንቺ ራስሽ ትሪት ማድረግ ነው ያለብሽ። ፊውቸርሽ ነው ማሰብ ያለብሽ። እሺ እንደዚህ መሰናክል ሲያጋጥምሽ ደግሞ እጅ መስጠት የለብሽ። እውነት ነው። እኔም ማቃትን ጠንካራን ይሉ ነው የምፈልገው። የምሬን ነው። ትቀልጃለሽ። የምር ደስ ብሎኛል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አይ ነበር የምፈልግ በቃ እንደዚህ የሚለኝን ሰው ነበር የምፈልገውና አንተም ደግሞ የምር በጣም አሁን በቃ አስተማማኝ ሰው ላይ ነኝ ያለሁት። ባይዘው እንዴ በፊትም እኮ አለማየትሽ ነው እንጂ አስተማማኝ ነበር።
ደግሞ ስጠፊብኝ እኮ እገባለሁ፣ ቼክ አደርጋለሁ። ቀኑ የገባው ቼክ እያደረኩ አይሻለሁ። ሰው የተፈጠረው ነገር ደስ ባይልም ግን አሁን ያለውን ነገር ረስቶ ወደ አዲስ እርምጃ መራመድ ነው ያለብሽ። በደንብ ልክ ነው። እና ላይፍ እንዴት ነው? ምንም አትልም። ላይፍ ያው እየኖርናት ነው። ታየዋለህ እንግዲህ የሚሆነውን ነገር አይከፋም። ያው ጥሩ ነው በሚለው ይያዝልን። ያው አሁን ደግሞ ሁሉ ነገሮች ደስ ይላሉ። ነገሮች አክሰሉ ተከፍተዋል። ሶ የአንቺ ጥንካሬ ካለ ማድረግ የምትፈልጊውን ነገር ማድረግ ትችላለሽ። እውነት ነው። እንዴት ነበር አንተ ጋርስ? እኔ ጋር ያው ሰው ሀገር አይደለም ምንም ሞላ ብትይው የማይሞላ ሁላችንም ደግሞ እዛ ፈተና ወደዚህ የምንመጣበት ሀገራችን የምንልበት እንዳንቺ ወንድም እህታችን የምንፈልግበት ስሜት አለ። ብቻ ጊዜ ይመስገን እንደዛ ነው ይባላል አይደል? ዋናው ጤና ነው። አሪፍ ነው። ስራ ቆንጆ ነው። አመት 5 ዓመት አካባቢ ቆይተናል። በጣም ግን ያው ጥሩ ላይ ያለሽ። እንዴት ነኝ? ወፈርኩ ቀጠንኩ ወይስ ድሮ በጣም ቀጭን ነበር? ፓንተርስተው እንዴ ከስምሽ አቀጮራ ነበር እንዴ ሁሉ አሁን ባይዘው በጣም ነው የወፈርኩት። ቆሜ ላሳይሽ እችላለሁ ባይዘው። አይ ናይስ ፐርፌክት ያውና ማለት እንዴ አሁን በፊት ታሰብሻለሽ ሮጠሽ እኮ አንይዝሽም ነበር። የትገባሽ ነበር ምን ላይ ነበር? በጣምም አልወፈርኩም እውነት ለማናገር። ናይስ በጣም ቆንጆ ላይ ነው። ቴንክ ዩ እውነት ስላገኘሽ አሁንም በጣም ደስ ብሎኛል። እኔም ደስ ብሎኛል። ትንሽ ራብ አድርጎኛል የእውነት። አይ ሄደን ምናምን መክሰስ ግን እኔ ጋር ነው የምታርፈው እንደ እሱን ነገር በደንብ ማረፊያ ካለሽ ደስ ይለኛል። ፋሚሊ ጋር መሄድ አልፈለኩም፣ ጓደኞች ጋር ማረፍ አልፈለኩም። ለዛ እኮ ነው ብቻሽን ነው ያልኩሽ። በቃ ቤት ታርፋለህ ለጊዜው አይሻልም? ከዛ እንፈልግልሃለን። ካልተመቸኝ እንክብካቤ ከጎደለብኝ ችግር የለውም። ለሱ ችግር የለውም። እንደ አንተ ከስንት ጊዜ በኋላ ተገናኝተን እንዴት ነው ማልንከባከብ? ይሄን ነው ይሄው እነሱ ፊት ነው ቤተሰቦች ፊት ነው እየነገርሽኝ ያለሽው። እንክብካቤውን እያየን ደግሞ ይስሰጣል። በደንብ ነው የምንከባከብ። ሀሳብ እንዳይገባ ሰምታችኋል። በደንብ እንከባከባለሁ ብዬ ተስፋ አደርጋለሁ። እውነት ለመናገር አላውቅም። እሱን እያየን ነው እንፈልጋለን። ባይዘው ሌላ ቦታ ወጥተን አሪፍ አልጋ ቤት ምናምን እንፈልጋለን። እንዴ ምን ችግር አለ? ቆይ የምትፈሪው ነገር አለ እንዴ? አረ ምንድነው የምፈራው? አይፈርቻ አይደለም። ላንተም ምናልባት ለነጻነት ሆና ብዬ ነው እንጂ ኖ እንዴ ለነጻነት እኮ ነው አንቺ ደውዬ ተቀበይኝ ያልኩሽ። ሲቀጥል ደግሞ ነው ሌላ ሰው አለ ቤት ውስጥ? ኖ እውነት ማንም የለም። ታይዋለህ አይደል እንዴ? ትሄዳለህ እኮ። ታዲያ እኔ እኮ የምታውቂኝ ነው። አዎ እሱማ ገብቶኛል። እሺ ፍቅረኛ ምናምን የለህም? አይ ፍቅረኛ የለህም ንገረኝ። ማለት ምክንያቱም ፍቅረኛ ካለ ሊደብራት ይችላል። ፍቅረኛ ቢኖረኝ ኖሮ ደውለህ ተቀበይኝ አላትም ነበር። አንቺ ጋር ምን አዳረቅ እንዴ? ግን ይሄ እውነት አመጣጥ የሚለው አንድም ለዛ ነው። በዚህ አጭር ጊዜያት ውስጥ ይሄን ትልቁን ነገር ሰርቼ የሚሄድ ነው። ምን ቀለበት አድርጌ ብሄድ ደስ ይለኛል። አይ ቀለበት ብቻ መሆን የለበትም። የሆነ ትዳርም መኖር አለበት። ያ እግዚአብሔር ከፈቀደ እንደውም ቆንጆዬ ሚስት የምትፈልጊ አንቺ ነሽ። በዚህ አጋጣሚ ጭራሽ እኔ ነኝ የማፈልግ? አዎ አንቺ ወይ ፈጣሪ ከወለደች። እሺ እንደዛ አድርጌ መሄድ እፈልጋለሁ። ትዳር ምናምን ያ ኦኬ ፈጣሪ ከፈቀደ አሁን በቃ የወጣትነት ህይወት ምናምን ይበቃል። ያ ይሉ ጣርን እዛም ተንከራተትን እንዳየሽው ነው። ብንመጣም ደግሞ የምናደርጋቸው ነገሮች እንዳየሽ ሆናቸው ሰው ትልቁ የኛ ደግሞ መሰረታችን መጨረሻችን ያ ነው አይደለ? ስለዚህ እሱ ፍቃድ ካለ አግብቼ ቤት ደስ ይለኛል። ኦኬ ማግባት እንግዲህ ቶሚ የምትፈልጉ ሴቶች ካላችሁ በዚህ አጋጣሚ በውስጥ ኢንቦክስ አድርጉልኝ። ኖ እንደዚህ አልፈልግም። እና ታዲያ ነው የምፈልገው። ኮሚስታንት እሺ ጀስት ላይ እንደዚህ አይነት የሆነ ሰው አራተስቀኝ ማለት እኔን የምትመስል ቀጭን ሴት ማለት ነው። ጋይስ ምንድን እየተካሄደ ነው ማለት ነው ትላላችሁ? ለማንኛውም ሄሉ ማለት ነው ጓደኞቿ አበዛዛቸው ትላላችሁ። የወንዶቹ ጓደኞች አበዛዛቸው። በነገራችን ላይ ሄሉ እሷ ብቻ ሳትሆን የወንድ ጓደኛ ያለን እኔ ራሴ የወንድ ጓደኛ ነው። የሴት ያን ያክልም ሴት ጓደኛ እማናበዛ ሰዎች አለንና እንግዲህ አብሮ አደጓችሁ ከሆነ ደግሞ
ተቀበይኝ ልመጣ ነው ሲሉ እምቢ ማለት አትችሉም። በደንብ ወር ደግሞ እየተቀራረባችሁ የምታወሩ ከሆነ ተቀበይ ሲላት እምቢ ማለት ስለማትችል ምንም ማድረግ አይቻልም ትላላችሁ። ውድ ቤተሰቦች ለማንኛውም ሰላማችሁ ብዝት ይበል። ላይክ ሰብስክራይብ አድርጉኝ የኔ ውድ ቤተሰቦች።